ከዛ በቃ ግማሽ ልብ እንደሆነ ተነገረን። ማጣሪያ ክፍል እንደሌለው ግማሽ ልብ ያልተጣራው በእግዚአብሔር ታምር እንደሚኖር ነው የነገረን እና ግማሽ ልቡ ከዛ የልብ ማዕከል ሄድን። ውጭ ሀገር እንደሚሰራ ቁጭ አድርጎ ዶክተሩ ነገረ። ግን አሁንም ለሱ እንድኖር እፈልጋለሁ። እውነቴን ነው የምልሽ። ምክንያቱም ካለኔም ጥሩ ህይወት ሊኖር አይችልም። ከዚህ በኋላ እንክብካቤ ይፈልጋል። ሐኪሞቹ እንዳሉት መጠበቅ አለበት ይሄ ልጅ። በያላችሁበት ጥሩ ሰንበት እንዲሆንላችሁ እንመኛለን። ከሰሞኑ እንግዲህ ልብን ደስ የሚያሰኝ ዜና ሰምተናል። ተጽዕኖ ፈጣሪው አዶናይ አምባሳደር የሆነበት አንድ ተቋም አለ። በተለይም ደግሞ ኢትዮ ኢስታንቡል የተሰኘ ሆስፒታል ውስጥ በጎ ስራዎች ብዙ ይሰራሉ። ለዚህም ደግሞ አቶ ብርሃንና ስራ አስፈጻሚዎቹ ሌሎችም እንግዲህ አባላት ምስጋና ይገባቸዋል። 25,000 የሆኑ የልብ ታማሚ ህፃናትን ወደ እንግዲህ ነፍሳቸው ወደ ሕክምና ተመልሰው ለሀገራቸው፣ ለወገናቸው፣ ለቤተሰባቸው ረፍት እንዲሆኑ ብዙ ይደክማልና ልናመሰግናቸው እንወዳለን። ታዲያ ፊት ለፊታችን የቀረቡትን እንግዶቻችንን እንግዲህ ህፃን ልዑል ከ25,000 ህፃናቶች የመጀመሪያ ሆኖ ፈጣሪ ረድቷቸው የቤተሰቦቻቸው እንባ ታብሷል። ምክንያቱ ደግሞ አርቲስት ቢኒያም እንግዲህ ብዙ ሰዎች ሶሻል ሚዲያውን ለበጎ ይጠቀማሉ። ይህንን ህፃን እርዳታ እንደሚያስፈልግ ወደ ሶሻል ሚዲያው አወጣው። ከዛ በኋላ ተጽዕኖ ፈጣሪው አዶናይ አየ። ከ25,000ዎቹ የመጀመሪያ ልጅ ለኢትዮ ኢስታንቡል ግን ከ100 በላይ እርዳታ ካገኙ ህፃናቶች ውስጥ አንዱ ሆኖ ከ15 ቀን በፊት ነፍስ ውጪ ግቢ ብዙ መከራ ብዙ ስቃይ ነበረ። ዛሬ ተሽሎት እዚህ መጥቷል። በጣም ተጫዋች ደስ የሚል ልጅ ነው። እናትና አባቱ ደግሞ መጥተዋል። እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ። እናመሰግናለን። አዎ እንግዲህ ልጅን የሚያውቀው ሰው ያውቀዋል። ልጅ አይደል? ለልጅ ብዙ መከራ ይታያል። በዛ ላይ ሁለተኛ ልጃችሁ፣ በዛ ላይ የሚያሳሳ ልጅ። እንተዋወቃችሁና ምን ገጥሞት ነበር? ዛሬ በደስታ ተገናኝተናል። ቀጣይ ሂደቶችን ቢኖሩ ግን እንተዋወቅ። ካንተን ጀምር። ኦኬ። እኔ የኋላሸት ፍርዴ ይባላለሁ። በደንብ የምታወቀው አቢ ፍርዴ በሚለው ነው። አቢ ፍርዴ ድሬዳዋ አካባቢ? አዎ፣ ድሬዳዋም በየትኛውም አካባቢ ባለውበት በሚሄድበት አካባቢ አቢ ፍርዴ በሚል ነው የምታወቀው። አካውንት ነምበሬም እንደዛ ነው። ቲክቶክ አቢ ፍርዴ ነው። አዎ፣ በሚለው ነው የምታወቀው። ባለቤትን አስተዋውቅ። ባለቤቴ ንግስት ዳኜ ሙላቱ ትባላለች። ይሻላል። እሺ፣ ንግስት ዳኜ ይባላለሁ። ንግስት ዳኜ የልዑል እናት ነኝ። ስንተኛ ልጅሽ ነው? ሁለተኛ ልጄ ነው። ሁለተኛ ልጅሽ? ወንድ ልጅሽ? ወንድ ልጄ ነው። በጣም የምወደው ምሳሳለት ልጄ ነው። ያው ጤናን በማጣቱ ለ6 ዓመት ተሰቃይቼበታለሁ። ጥቁር አንበሳና ልብ ማዕከል ስመላለስ የነበረው። እሺ። ከብዙ ሲቃይ በኋላ የዛሬ ዓመት እንደዚህ በጾም ውስጥ ነው ጥቁር አንበሳ በቃ ወደ ውጪ ህንድ ሀገር ሪፈር ተባለ። ያንን ሪፈር ስንል አቅማችንን እኛ ጨርሰናል፣ አቅም የለንም ብለን ስንል እንትን ጻፈልን፣ የእርዳታ ማሰባሰቢያ ጻፈልን። ከዛ ያንን ይዘን 1 ዓመት እንደዚህ ቆየን። በቃ ማለት ስንለምን ምንም ግን ጣብሊልን አልቻለም። 2 ሚሊዮን ብር ነበር የተጠየቅነው። 2 ሚሊዮን? አዎ። እና እግዚአብሔር ይመስገን። አይዟችሁ ልዑልዬ፣ መጫወት ትችላለህ። እዛ ጋር ሄደህ ያው ተገኝ ቻው። የእኔ ጌታ፣ ወይ ደግሞ እንዴት አይነት ለዛ ያለው ልጅ ነው። ልጆች ፊትም ያው እንግዲህ ለመጫወት ትንሽ ያስቸግራል ብዬ ነው። ገና ንጹህ አይምሮ ስለሆኑ አሁን እነሱ ብዙ ነገር ይጻፍባቸዋል። እና ቅድም እንዳልነው መነሻችን ላይ እንግዲህ አሁን አልፎ ስናወራ ወይም ደግሞ ተስፋ ኖሮት ሲታይ ቀላል ይመስላል እንጂ ብዙ ከባድ ጊዜያቶች ያሳለፋችሁ ይመስለኛል። ምን ገጠማችሁ? በቤተሰብ የልብ ህመም ያለው ሰው ነበር ወይ? ከልዑል በፊት እንዴት ነበር ያወቃችሁት ልጃችሁ የልብ ታማሚ መሆኑ? ልጃችን የልብ ታማሚ መሆኑን ያወቅነው በዘር በእርግጥ በቤተሰብ አለ፣ ግን በዛ አይደለም ያወቅኩት። እኔ ቤት ውስጥ ጉንፋን እንደ ጉንፋን ይዞት ነው በ4 ወሩ እንደ ጉንፋን ያዘውና ታፈነ። በዛ ጤና ጣቢያ ወሰድነው። ነምበር 1 ይባላል ካወቅሽው ድሬዳዋ። እሺ፣ ነምበር 1 ጤና ጣቢያ ወሰድነውና ጉንፋን
ከዛ ሽሮፕ ተሰጠው። ሳምንት ቆየ። ከሳምንት በኋላ ግዴታ ትልቅ ሆስፒታል መሄድ አለበት በሚል ድንጮራ ወሰድነውና አሳየን። ከዛ ስናሳየው በቃ የሚያስደነግጥ ነገር ነው የነገረው። ልቧ ሲነገር ደግሞ ድንገት ስለሚነገር በጣም ነው የደነገጥነው። ታፍኗል። ኦክሲጅን ተባለ። በቃ ተሯሯጡ። ሲሯሯጡ ደነገጥን። ከዛ በቃ ኦክሲጅን ተደረገለት። ከዛ ችግር አለበት ልቡ ላይ ተባለ። ኢኮ ተነሳ፣ ራጅ ተነሳ። ሁሉንም ነገር ከተደረገ በኋላ ሪፈር መጻፍ አለበት ተብሎ ሪፈር ተጻፈ ወደ ጥቁር አንበሳ። እዛ መኪና ሁሉ ታዞልን ምናምን ሌሊቱ እስኪነጋ ተመለሰለት። ኦክሲጅን ወስዶ የኒሞኒያ መርፌ ተሰጠው። በዛ ትንሽ ተሻለው። በዛ ሻለ ሲለው ጊዜ ኦክሲጅኑም ስለማያስፈልግ በቃ ሪፈራችሁን ሂዱና እዛ ወደ አዲስ አበባ መጣን። አዲስ አበባ መጣን። ተጀመረ በቃ እዛ የልብ ማዕከል ሄድን። ውጭ ሀገር እንደሚሰራ ቁጭ አድርጎ ዶክተሩ ነገረ እና ግማሽ እንደሆነ ማን ነገር ሁሉ ድብልቅልቅ አለ ማለት ነው። በዛ ሁሉ በጣም በዛ በቃ ግማሽ ልብ እንደሆነ ተነገረን። ማጣሪያ ክፍል እንደሌለው ግማሽ ልብ ያልተጣራው በእግዚአብሔር ታምር እንደሚኖር ነው የነገረን። እና ግማሽ ልቡ ማጣሪያ ጭራሽ የለውም። ያልተጣራ ደም ነው ወደ ሰውነቱ የሚሰራጨው እና ደም ስሩም የዞረ ነው። አዎ። እና በቃ 4 አይነት ችግር ብቻ ተነገረን እና 6 ዓመት ሙሉ እየተመላለስን ነው ከድሬዳዋ አዲስ አበባ ማለት ነው። በመጀመሪያ በ2 ወር ነው የተደረገልን። ያው በድሬዳዋንን አቅም የለንም በሚል እሳቤ ስንነግራቸው በ2 ወር አደረጉልን። ከዛ በ4 ወር አደረጉ። ከዛ በ6 ወር አድርገውልን በ6 ወር መመላለስ ጀመረ። ከዛ በመሃል የሆነ ሰዓት ላይ የኛም አቅም መዳከም አለ፣ ተስፋም የመቁረጥም ነገር አጋጠመንና ተውኩት። በቃ ተው ነው በቃ ወደ አዲስ አበባ መምጣቱን አቆመን። ምክንያቱም አቅም የለም። እኔም ተሯርጬ ነው የምሰራው፣ እሷም ደግሞ የመንግስት ሰራተኛ። የመንግስት ስራ ላይም ደግሞ ያው ዝቅተኛ ስራ ላይ ነበረች። ከጽዳት ጀምራ ቢሮ ነው የገባችው። አሁን አበድገት ግን ጽዳት ስራ ነበር የምትሰራው እና አቅም የለንም፣ አልቻልንም። እና በኪራይ ነበር። ከኪራይ የቀበሌ ቤት ለሷ ባደገችበት ቤት የቀበሌ ቤት፣ እሱም ትንሽ ፕሮሰስ ነበረው። አሁን ችግሩን ማውራት አልፈልግም፣ ግን ሁሉም ስላለፈ ማለት ነው። እና አለፈ፣ ነገሮች ተከናወኑልን። በቀበሌ ቤት ውስጥ እየኖርን ነው ይህን ችግር ያወቅነው። እና ከዛ በኋላ በቃ ነገሮች ተዘጋ። በቃ ወደ 3 ዓመት አቆምን። እዛው እየተከታተለ ድሬዳዋ ሲያመው እንወስደዋለን ሆስፒታል፣ ኦክሲጅን ይደረግለታል። ኒሞኒያ ከተገኘበት የኒሞኒያ ይሰጠዋል። ከዛ ውጭ ምንም አይነት መፍትሄ የለውም። በቃ ውጭ ሀገር መሄድና መታከም ብቻ ነው ያለበት ማለት ነው። ከዛ የመጨረሻው የዛሬ 2 ዓመት አካባቢ ነው። የዛሬ 3 ዓመት ማለት ነው። የዛሬ 3 ዓመት ተመልሰን መጣንና ከእንደገና ስንል ከመጀመሪያ ጀምሮ በአዲስ መደረግ አለበት ተቋርጧል ተባለ። ጥቁር አንበሳ ማለት ነው። ከዛ በቃ ያ ደግሞ ሲደረግ የባሰ ሌላ ችግር የአእምሯችንም ትንሽ ከዛ በአዲስ ጀመርን ሄድን። እንደገና ለአመት ተቀጣል። ከዛ በአመቱ ስንመጣ ለምን አቆማችሁ የሚል ነገር። ከዛ በፊት ድሬዳዋ ላይ የዛሬ 2 ዓመት አዲስ የልብ ስፔሻሊስት መጣና የውስጥ ስፔሻሊስት ነው መጣና እንዴት እስከዛሬ ሳታሳክሙት እንዴት ተባለን። ያው ፋይሉን ስለሚያውቅ ማለት ነው። ከዛ እሷ በቃ አንድ አዲስ ለቅሶ ሆነ። ከዛ በቃ ደነገጥን። ነገሩ በቃ እንየው እንጂ እንደዚህ በኖርማል ነገሩ የከፋ እንደሆነ በቃ አረጋገጥን። ከዛ በቃ በአስቸኳይ አዲስ አበባ መምጣት አለብን ተባለ። በአዲስ ሲመጣ እግዚአብሔር ይስጣት ዶክተር መቅደስ መሰለችኝ ለዛ መሰለችኝ እና እሷ ነች ቁጭ አድርጋ ነገረችን በስዕል ማለት ነው። ጥቁር አንበሳ ስፔሻሊስት እና በቃ ቁጭ አድርጋ በደንብ አድርጋ ነገረችን። ብዙ ሰዎች አዶኒን አምጪ ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይህ ቪዲዮ ለምሳሌ ከ500,000 100,000 150,000 ሰብስክራይብ ያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሽዮ ነው። ሰብስክራይብ አድርጉ። ስለዚህ ልቡ ላይ
በቬንትር በላይኛው በኩል ቀዳዳ አለው። ቀዳዳ ግራና ቀኙን የደም ክፍል እያገናኘ ነው ማለት ነው። ስለዚህ ኦክሲጅን ያለውና ኦክሲጅን የሌለው ደም እየተቀላቀለ ወደ ሰውነታችን ወደ ዋናው ሰውነታችን ኦክሲጅን የሌለው ደም ይጠራቀማል። ያ ደግሞ ሊያፍነው ይችላል፣ ሊጥለው ይችላል። ወደፊት ደግሞ ብሉ የመሆን ነገርና በጣም ከባድ የሳንባ ችግር ሊያመጣ ይችላል። ስለዚህ ይሄ ነገር ካልተሰራ መሰራት አለበት። ያው የህፃናት የሚዘጋ አለ፣ ግን የሱ አሁን እያደገ ስለሆነ እስካሁን ፐርሲስት ማድረጉ ያው ወደፊት የሚቀጥል አይነት ስለሆነ በኦፕሬሽን መስተካከል አለበት። ስለዚህ ሰርጀሪ መሰራቱ ሪኮመንድ ነው ማለት ነው እሱ። ስለዚህ ለሰርጀሪው ሪፈራሉን እንጽፈለትና ይሰራለታል። ከዛ ክትትሉ ይቀጥላል። ያሏቸው ብዙ እንዳሰጡት የሽንቷን ግን ተሰብራ ላሲክስ ታውቀዋለህ? ላሲክስ የሚባለው መድኃኒት ተሰብሮ ይሰጣል። ሁሌም እኛ እንሰጣለን። ያፍነዋል። ለምን? ይሄ ከባድ ነው። ስለዚህ እየተሰበረ እየበጠበጥክ ብታጠጣው ማፈኑ አይኖርም ማለት ነው። እንደዚህ ውሃ ሳንባ ውስጥ ይሞላል። እንደዚህ አይነት ችግር ሲኖር ውሃ ሲሞላ አይተኙም፣ ያሰላቸዋል፣ ያፍነዋል። ስለዚህ ላሲክስ የሚባለው ለማንኛውም ያው ልጻፍልህና ይቀመጥ ቤት ኢንኬዝ እስኪሄድ ድረስ ያው አንዳንድ የሚሆነው ስለማይታወቅ ይሄን እንግዲህ ይውሰድ። ላሲክሱን ለአንድ ወር ጽፌያለሁ። እየተሰበረ ነው የምትሰጠው ማለት ነው። ሽንት ያሸናል። ጠዋት ላይ ስጥ እንዳያፍን። ጠዋት ሽንት ማታ ስለሚያሽሽን። ስለዚህ ያው ማለቴ ፕሮሰሱ ካለቀልህ ቶሎ ነው የምትወስደው ማለት ነው አይደለም? አዎ ገንዘብ ከሞላልኝ ማለት ነው። ቁጥሬ ልስጣችሁና እዛ ያሉትን ሐኪሞች ታገናኘናለህ። ያው ያለውን ፕሮግረስ ምናምን ማወቅ ስለምንፈልግኛም አዲስ አበባ አይደለ ህንድ ነው እንጂ። ኦኬ ህንድ ያለው። አዋ ኢሜይልም ሰጠህና የት ሆስፒታል ነው ህንድ? ህንድ ማክስ ይሄን እንግዲህ ይውሰድ። ላሲክሱን ለአንድ ወር ጽፌያለሁ። እየተሰበረ ነው የምትሰጠው ማለት ነው። ሽንት ያሸናል። ጠዋት ላይ ስጥ እንዳያፍን። ጠዋት ሽንት ማታ ስለሚያሽሽ ሽንት ማታ ሳይሆን ጠዋት እንዳይቀሰቅሰው ማለት ነው። በዚህ መንገድ እና እዚህ ምንም ተስፋ እንደሌለው እና 4 አይነት ችግር እንዳለበት ምናምን አስረግጣ ነገር። ምን ተሰማክ መጀመሪያ ስትሰማ? ማለት ከባድ ነው። እንደ አባት ከዛ ብዙ አቅም እንደሌለው ከዛ በጣም ይከብዳል በጣም። እና እኔ በቃ በእግዚአብሔር ቸርነት እያኖረልኝ ነው እግዚአብሔር። በቃ ልጅ አለኝ ብዬ ተስፋ አድርጌ የነበረው ተስፋዬ በቃ እንድቆርጥ አይነት ነገር። ከዛ በኋላ በቃ የ6 ዓመት እንደዛ ታግዬ ሰውም ሲያዩት እንደዚህ ሲያዩት ይሯሯጣል። ልክ እንደዚህ እንደምታዩ ነው መጀመሪያም እንደዚህ እንደምታዩ ነው። እና ምንም አሁን ስትል ራሱ ሲጠይቁኝ እንደዚህ ተባልኩ ምናምን ስል እንዴ ድኖ የለ እንዴ ሲሉኝ በቃ ውስጤ ይሰበራል። ችግሬን እኔ የማውቀው ከይቱ 7 ሰዓት ተነስቼ ሐኪም ቤት የሚሄድበት ጊዜ አለ። በቃ እኔና እሷ ነው ማንም ሰው ሳይኖር ማለት ነው ተነስተን ይዘን የምንሄድበት። ትንሽ ሹፌርም ነበር፣ የሰው መኪና ነዳ ነበርና የሰው ፎርስ እዛ ነዳለው 3 እግሩ እና እሱን ሁሉ ይዤ ሄጄ ባትሪው ተሰርቆብኛል። እሱን ኦክሲጅን አስደርጌ እስከምመጣ ባትሪ ላይ ተሰርቻለሁ እና ያየሁት ሲቃይ ከባድ ነበር። ይህ ነው የማይባል ግን ስታዩ እንደዚህ በጣም ከሱ የባሰ ብዙ ችግር ያለባቸው አሉ። ለነሱ ታዝኛለሽ እንጂ ያንቺ ይሄ ችግር አለው ብለሽ የምታስቢው አይደለም እና በጣም ይከብዳል። እና ያ ሁሉ አሳለፍኩኝ። ከዛ የዛሬ ዓመት ተጻፈልኝ፣ የዛሬ 2 ዓመት ተጻፈልኝ የልብ ማዕከል። እነሱ ቀጠሮ አስያዙኝና ወደ ጥቁር አንበሳ ሲልኩኝ ጥቁር አንበሳ ዘርዝራ ስታስረዳኝ በቃ እኔ አቅም የለኝም ማሳከም አልችልም አልኳት። እና የድጋፍ ማሰባሰቢያ እንጻፍልህ ቦርዱ ሳይፈርም አለችኝ። አዎ ከቦርዱ ሁለታችን ብቻ እንፈርምና አቅም ስትል ትመጣለህ ቦርዱ ይፈርምላል ተባልኩ። እሺ አልኩኝና እሱን ጨረስኩ። ከዛ እሱን ጨርሳ ወረቀቱን ይዘን ሄድን። እግዚአብሔር ይስጠው የድሬዳዋ ከንቲባ ቢሮ ጽህፈት ቤት ችግሬን ከቀበሌ አጻፍኩኝና በሶስት ሰው ማስረጃ አድርጌ ጽፌ እዛ ሳቀርብ ያለ ገደብ ጻፈልኝ። እግዚአብሔር ይስጠው ላመሰግን እወዳለሁ በዚህ አጋጣሚ። እና እዛ ድረስ ደረስኩኝ በኔ ሲቃይ ማለት ነው። ከዛ ያለው ግን ያው ችግሩ የሚነሳበት ግን ያው ከቦታ አንፃር ነው። ያለንበት አካባቢ ትንሽ ችግር አለው፣ ሽታ ነገር አለ። የ3 ሆቴሎች ነው የሚተላለፉበት። የ3 ሆቴል ሽንት ቤት እኛ በር ላይ ነው ያለው
እና በዛ አጋጣሚ በቃ ምንም ማንም ሊረዳኝ አልቻለም። በጣም ብዙ ችግር ነበር። በጣም ችግር ድህነት በቃ ድህነት አይሚጥፋ የሚባለው ለዛ ነው። ማጣት ከዛ በማጣት ላይ እንደገና ተደራራቢ ችግር ከባድ ነው። እውነት እሱ ባለው ላይ ማለት ነው። ይሄ ልጅ ተስፋ የለውም በተባለ ሰዓት ድሬዳዋ ድልጮራ የልብ ስፔሻሊስት በወር አንዴ የሚመጣ ነው ይመጣል ተብዬ ታሞብኝ ከዛ በፊት እዛ ተኝቶ ነበር እና አርብ ይመጣል እና ጠብቂ በሱ በሚመጣበት ቀን ተብዬ ቀጠሮ ተሰጠን። ልክ ሄደን ሲያየው በቃ ኢኮ ላይ ያለ ነው ልጁ ራሱ በቃ ውጪ ተብላችኋል አይደለ እንደዚህ ተብሏል ምናምን ሲል አዎ አልነው ውጪ ተብለናል ግን ገንዘብ ስላልሞላልን ነው ብለን ስንል በቃ ከዚህ በኋላ ተስፋ የለውም ባትሄዱ ምንም አይደለም በቃ መሄድ አያስፈልገውም በቃ ሲል እውነት ነው የምልሽ መቅዲ በቃ ያለውበትን አላውቅም ልጁ እኔ ከኔ ማልቀስ ውጪ በጣም ደግሞ አሁን ላይ ቢሰማኝ የልጁ ተስፋ ቆረጠ በቃ በዛን ሰዓት ጠዋት ላይ ነው 3 ሰዓት አካባቢ ነው እንደዛ የታየው ከዛ ምን ሆነ ልክ ኢኮን ታይቶ እዛ ተኝቶ ያየው ነበረ ተስፋ የለውም ያለን ልጁ ደግሞ እንደምታዩ ፈጣን የመጨረሻ ነው ምንም ነገር አያመልጠውም እውነት ነው የምልሽ በጣም በቃ ንቁ ነውና ያችን እንደዛ ሲል ስለሰማው እኔ ሳለቅስ ወጥቼ በቃ እሱን ይዤው ደጅ ላይ ሳለቅስ እሱ ወረቀት ምናምን እያስጨረሰ ውስጥ እንሂድ ወደ ቤት ነው ያለኝ እቤት ሄዶ አልበላም አለ አልጠጣም አለ ከዛ በፊት የታዘዘለት መድኃኒት ነበር መድኃኒቱንም እምቢ አለ ተጠዋት 3 ሰዓት አካባቢ ጀምሮ እስከ ማታ 12 ሰዓት ድረስ መድኃኒቱንም እምቢ ብሎኛል ምግብም እምቢ አለ በቃ ተስፋ ቆረጠ ይሄ ልጅ ነው እንደዛ የሆነው አትይም በእውነት ነው የምልሽ እና በዛን ሰዓት እንደዛ ሳለቅስ ምናምን ለመስሪያ ቤት ደውዬ ነበረ በጣም ነው እውነቴን ነው የምልሽ ከደካማ ህዝብ ነው ከትንሽ እስከ ትልቅ ነው 25% ተደሞዛቸው እየተቆረጠ ነው በዚህ አጋጣሚ መድኃኒት ፈንድን አስተዳደሮቹንም ስራ አስኪያጅ ማናጀሯን አስናቀች ለቺሳ ትባላለች በጣም ነው የማመሰግነው እንትን ማሽኑ ተሳስቶ ነው አለ ሳልኩት ምግብ እንዲበላልኝ ስለው ወይ እማ አለ ተሳስቼ ነው አለ ተሳስቶ ነው አለ እንዴ እንቅን ያደረገኝ እና ይሳመኝ እውነቴን ነው የምልሽ ታቅሙ በላይ ነው እንዴ እንቅ አድርጎ ሳመኝ ከዛ በኋላ መድኃኒቱንም ምግቡንም ወሰደልኝ በቃ ፊቱ ማልቀስ አቆምኩኝ ትንሽ ካለቀስኩኝ እንባዬን ይጠርጋ እና 1 አመት ሙሉ ስንለምን ያም እንደዛ ካርዱም እየተሸጠ እንዳለው ሰራተኛውም ተቆርጦ አሁን ያለቀው እና 400 ምናምን ሺህ ብር ደረሰ በቃ ወዲህ ብንል ወዲያ ምንም ሊሞላልን አልቻለም ተስፋ ቆረጥን በቃ 1 አመት ሙሉ ምንም ጣባ ያለ ነገር የለም በዚህ 400 ምናምን ሺህ ካልኩሽ ውጪ ማለት ነው እና ያንን ይዘን እያለን በቃ ተስፋ ቆረጥን ማሳከም እንደማንችል እንትን አለን ከዛ ምን ሆነ ፍቅር ሶሻል ሚዲያ አርቲስት ቢኒያም ዮሐንስ የመሰረተው ነበርና እሱ በቲክቶክ ነው ያገኛቸው ቲክቶክ ላይ እሱ ሲጠቀም ነው ያገኛቸው እናንተም እንደንገት በቃ መጣለው እንትኑ ላይ አይቶት ነው ፕሮፋይሉ ላይ አይቶት ልጁን መጣለው ብሎት እናንተም የሚመጣል መሰለኝም ብዙ ቲክቶከር ጠይቀናል ለምነናል በሰውም በምንም ጠይቀናል ማንንም ይተባበረን አልቻለም ለመቀረጽ ማለት ነው እና መጣለው አለው እግዚአብሔር ይስጠው እቤት ድረስ መጣ በቤታችን እዛች ድሃ ቤት እዛች ምስኪን ጎጆ ነች በቃ ጎጆ ኩሽና ነች እውነቴን ነው የምልሽ ኩሽና ነች ኩሽናዋን ነው በቃ እንደነገሩ ቀለም ተቀብታ ምን ኖርባት እንጀራ ስጋገር የሊጥ ሽታ ያፍነዋል ውለን የሊጥ ሽታ እንኳን አይችልም እውነቴን ነው የምልሽ ይታፈናል በዛ ላይ ደግሞ ታንከሩ ቤታችን ስር ነው ቤቷ ላይ ነው ታንከሩ ራሱ የተቀመጠውና ሽንት ቤቱ ሲገነፍል በላችን ነው የሚወርደው ስንወጣ ስንገባ እሱ ደግሞ መሬቱ ላይ ነው በዛ ላይ የሚታፈን ልጅ ነው ይታፈንብናል እያቀፍን ይሰርን እንወጣለን ወደ ውጭ ወደ ላይ በቃ ትላው ላይ እንትን እንዳይል እየዋኘን ማለት ነው እና በእንደዛ ነው ያሳለፍነው በጣም ተሰቃይተን በሯን ስንዘጋት ቤት ውስጥ ይታፈናል ገባሽ የገባው አይወጣም እና በጣም በስቃይ እያሳለፍን እያለ እዛ ቤት ውስጥ አርቲስት ቢኒያም ዮሐንስ መጥቶ አብሮን ቆይቶ 3 ቀን ነው እንደዚህ ቆይቶ ቀርጾት እንዲሁም እንዲያው ሲያየው መስኡድን ይመስላል ብሎ እንደገና ወዲያው ወደ አዲስ አበባ እንደመጣ ዝጋ ሳላመሰግንም አላልፈው ነገር
ሚስቱ የምትወልድ ቀን ነው መስዑድ ጋር እሱን ይዞ የሄደው። ሚስቱን ሆስፒታል አስገብቶ ልዑልን ካልተወለደው ልጅ የተወለደው ይቀድማል ብሎ ነው እንዲህ ቃል ተናግሮ ይዞ የሄደው። ሚስቱ ምጥ ላይ ሆና ማለት ነው። መስዑድ እግዚአብሔር ይስጠው አልቅሶ ለመነለት። አዶናይ ደግሞ ወዲያው ተቀበለው። እግዚአብሔር ይስጠው ወዲያው ተቀበለው። በቃ ማመን አልቻልኩም በእውነት። እና እንደዚህ ሆኖ በዚህ መንገድ አዶናይ ደግሞ ያው ኢስታንቡል ጄኔራል ኢስታንቡል ሆስፒታል ተቀበለልን። እውነት የሚገርም ስራ ነው። ብቻ እኔ አላቅም። ብቻ እኔ ኢስታንቡልንም ምን ብዬ እንደማመሰግነው አላቅም። አርቲስት ቢኒያምንም እኔ በቃ ቃላት የለኝም መቅድዬ በእውነት ነው የምልሽ። እና ተቀባበሉት። ማመን በማይቻል ሁኔታ ልጄ ታክሞልኝ በቃ ትልቅ ደስታ ላይ ነው ያለሁት። አዎ በጣም ትልቅ በቃ እንዴት ልበልሽ፣ በቃ እኔ ድጋሜ ነው የተወለድኩት። እኔ በቃ አልኩሽን በቃ ዛኔ መቼም ለሱ ልኖርለት ማለት እንጂ ማለት ነው ልጄ እንዲታክሙ ደህና ሆኖ አይቼው ብሞት አይቆጨኝም ዛሬ ማለት ነው። ግን አሁንም ለሱ እንድኖር እፈልጋለሁ። እውነቴን ነው የምልሽ። ምክንያቱም ካለኔ ጥሩ ህይወት ሊኖር አይችልም ከዚህ በኋላ። እንክብካቤ ይፈልጋል። ሐኪሞቹ እንዳሉት መጠበቅ አለበት ይሄ ልጅ፣ ምግብ መጠበቅ አለበት። ከሁሉ ነገር በቃ እንክብካቤ የሚፈልግ ልጅ ነው እና ለሱ ብዬ መኖር እፈልጋለሁ። አሁንም እምሳሳለት ልጅ ነው እና ቃላት የለኝም። በቃ በእውነት ነው የምልሽ። አይዞሽ አሁን ምክንያት ሆኖ እንግዲህ ፈጣሪ አልፏል። አለፈልኝ። እውነት ደስታ ነው የሚያስለቅሰኝ። በእውነት ደስታ ነው እንጂ አሁን የማለቅስበት ዘመን አልፏል። ገና ሊታከም ሲል ምን አለኝ ሳለቅስ በምን የተነሳ ነው ብቻ የሆነ ነገር በደስታ መሰለኝ ያለቀስኩት። ሕክምናውን ሲያገኝ አዶናይን ሲያገኝ ምናምን ሳለቅስ እምባዬን ጥርግ ያደረገና በእውነት ከዚህ በኋላ እኮ ማልቀስ የለም አለኝ። እግዚአብሔር ምስክሬ ነው በእውነት ነው የምልሽ። ከዚህ በኋላ እኮ ማልቀስ የለም ልታከም ነው አለኝ። እና ደስታ ነው አሁን መቆጣጠር ስለሚያቅተኝ እንጂ ማልቀስም የለብኝም በእውነት። እኔ ማልቀሳለሁ ያለፈውን ስታስቢው ከባድ ነው በጣም ከባድነቱን መረዳት በጣም ሩቅ አይደለም። ምክንያቱም ሁሉም ሰው ልጅን ነገር ያውቃል። እንኳን ታመውብን ይታመማሉ ብለን ስጋት ውስጥ እንኳን ምን ያህል እንደሚጎዳ እናውቃለን። የልብን ህመም እግዚአብሔር መቼም ለማንም ሰው ለፈጣሪ እንግዲህ እንደው ሩቅና ጠላት የሆነ ሰው እንኳን አይስጠው የሚባል ህመም ነው። መተንፈስ መቸገር ከዛ ልጆች በጣም ከባድ ነውና የእናንተ አይነት ብዙ ደግሞ አሉ በየቤቱ። አሁን በኋላ እንግዲህ አርቲስት ቢኒያምንም እናመሰግነዋለን፣ እዚህም እንጠራዋለን። ምክንያቱም መመስገን ያለባቸው መመስገን አለባቸው። አዶናይንም እንግዲህ ያው በስራ አጋጣሚ መገኘት አይችልም፣ ብዙ ሰው ይፈልገዋል፣ እሱንም እናመሰግነው። አቶ ብርሃንንም እንደዛው። ግን የእናንተን ያህል ችግር ደግሞ በቤታቸውም ያሳልፋሉና አንዳንዴ ከፈጣሪንም እኮ እንጠይቃለን። ለምን አይደል ምን አድርገን ከማን የተለየ ህይወት ኖረን እንዴት እንፈተናለን ብለን ራሳችንን የምንጠላ ራሳቸውን የሚያጠፉ ትዳራቸው የሚበተን ብዙ ሰዎች አሉ። ለነሱ ልጠይቃችሁ፣ እንዲህ አይነቱ ነገር ሲመጣ እንዴት ነበር ከፈጣሪ ጋር ያላችሁ ግንኙነት? እንዴት ነበር የደከማችሁት የዛላችሁት? ከዛ እንዴት ነው የቆማችሁት? ከመፍትሄው በፊት እናንተ እንደዚህ አንድ የሆናችሁት የሚለውን እናንሳ። ሲጀመር የተገናኘ ነው በ11 ነው። ሀና ማርያም በ11 የተገናኘ ነው። ማርያም ቤተክርስቲያን ውስጥ ነው። ማንም ሰው የለም አጠገባችን። ስራ ቦታ ነው የተገናኘ ነው። እኔ የኮንስትራክሽን ስራ ነበር የምሰራው። የነሱን የመስሪያ ቤት አጥር ስሰራ ነው ከሷ ጋር የተገናኘ ነው እና ሁለታችንም ቤተክርስቲያን የተገናኘ ማርያም ቤተክርስቲያን የተገናኘ ነውና ነገሮች ትንሽ ጠበቅ እናደርጋለን። መቅድዬ እኔ እምልሽ ነገር ማለት ነው እኔ ልዑል ይሄንን ያህል 6 ዓመት ሙሉ ሳስታመም ማለት ነው አንድ ቀን እግዚአብሔር ምስክሬ ነው፣ አንድ ቀን እግዚአብሔርን አማርሬ አላውቅም። አንድ ቀን ከብዶኝ አላውቅም። በቃ እውነት ነው የምልሽ፣ አንድ ቀን ከብዶኝ አላውቅም። አሁንም ማለት ነው ሁሌ የማስበው መዳኑን ገና ለገና ልጄ ይድንልኛል ብዬ እንጂ ማለት ነው አንድ ቀን መሮኝ አላውቅም። ሐኪም ቤት ሄጄ መርፌ በጣም ነው የሚጠላውና መርፌ ሲወጋ የሚጮህ ጮት ልነግርሽ አልችልም። ወንዶች ስተው ሲሻሹ እኔ አንቄ ይዝላቸዋለሁ። ምክንያቱም ልጄ እንዲተርፍልኝ ነው የምፈልገው። እና የእናት ወድ ነው አይችልም አይደለ? ልጅ መርፌ ሲወጋ ግን ይዝላቸዋለሁ። እኔ በቃ ተሽዬ ማለት ነው።
ስሩን እያጡት በጣም ይሰቃዩ ነበር ሐኪሞች። ከእጁ አልፈው ይሄን እጁን ሙሉ ጨርሰው እግሩን ጨርሰው ጭንቅላቱ እየተላጨ ነበረ ካኑላ የሚደረግለት። ያ ሁሉ ሲሆን ታጠገቡ አልገከም የሚይዝላቸው እኔ ራሴ ነኝ እና አሉ እንደዚህ በየቤቱ ከኔም የባሰ ችግር ያለባቸው እናቶች አሉ አውቃለሁ። ግን በትዕግስት እግዚአብሔርን እንዲጠብቁ ደግሞ ጽናታቸውን በእግዚአብሔር ላይ እንዲጥሉ እንዲለምኑ በቃ ልጃቸው እንዲድኑላቸው በቃ እንዲለምኑ ነው እውነት እምለው። እኔ ያልተሳልኩ ስለት የለኝም። በቃ እሳላለሁ፣ እግዚአብሔርን እለምናለሁ። ተንከባልዬ ሁሉ ነው የምለምነው እግዚአብሔርን በቃ ፈውስልኝ፣ ልጄን አድንልኝ። በቃ እኔ ከእግዚአብሔር ጋር ነው እንደምታገለው በእውነት ነው የምልሽ። ለሰው አይመስልም አይደለ? እኔ በቃ ግን ከእግዚአብሔር ጋር ነው በቃ እንደሚድንልኝ በቃ እኔ እምነት አለኝ። አንድ ቀን እንደሚድንልኝ ማለት ነው። ገንዘቡም አልሞላ ብሎ በቃ እግዚአብሔር ሆይ ታምርን ስራ እላለሁ። በቃ ታምርን ስራና ልጄን ፈውስልኝ። በቃ ይሄንን ነው የምለው ሕክምናም ሳይደርስ ማለት ነው። አንተ ታምርን ስራ፣ አንተ እኮ የሞተ ማስነሳት ትችላለህ። እንዲህ ነው የምለው። የሞተን እኮ ማስነሳት ይችላል መቅዲ እግዚአብሔር እምነት ካለ ማለት ነው። እና የሞተን ማስነሳት የምትችል አንተ አድንልኝ ልጄን፣ በቃ ልጄን አንተ አድንልኝ። እህቱን በጣም ለምትሳሳለት እህቴን በቃ እህቱን እንዳታሳቀቅብኝ በቃ እግዚአብሔር ይመስገን እንዳታሳቀቃት ልጄን። ምክንያቱም እሱ ከጣች እንዴት እንደምትሳቀቃቃለሁ። እና ይሄንን ነው በቃ ወደ እግዚአብሔር ነው ሁሌም ጸልየው ነበረው ማለት ነውና ይሄንን አጋጣሚ ላይ አገኛለሁ ብዬ አንድ ቀን ማስብ አላውቅም። እንደዚህ ይታከምልኛል በድንገት በእውነት ነው የምልሽ። ግን እግዚአብሔር ትልቅ ነው መቅዲዬ። እኔ በሚዲያ ላይ አንቺን በጣም ነው የምወድሽ። ይሄው ከሱ መዳን አልፎ የሱን ደስታ አሳይቶኝ ሳልጠግብ እንደገና አንቺም ላይ ይሄው ቀረብኩት በሱ ነው። እና እግዚአብሔር ቀን አለው ለሁሉም ሲያነሳ እግዚአብሔር ቀን አለው መላ አለው። እና ሁላችሁም በየቤቱ ያላችሁ እውነት ፈተና ላይ ያላችሁ ፈተና ያልፋል። እና ጽናት ካለ ፈተና ያልፋል። ጽኑ ነው የምለው በቃ እምነታችሁን በእግዚአብሔር ላይ ጣሉ። በጣም እንግዲህ በቃ በየቤቱ ያለውን ሁሉ እግዚአብሔር እንዲሰማው እና ቀኑ እንዲቀርብ እንለምናለን ሁላችንም። ግን ደግሞ እንደተባለው ያልፋል፣ ሁሉ ነገር ያልፋል። ሰዎችን ያዘጋጃል በጊዜው እግዚአብሔር። ለኛ ቀን ሲመጣ አይሆንም ያልነው ሁሉ እንዳልሽው የሞተ ነገር ሁሉ ይነሳልናል። የደነደኑ ሰዎች፣ ክፉ የተባሉ ሰዎች ይራራሉ የኛ ቀን ሲመጣ። ሞገስ ያጣን ከሰው ፊት አንቆምም ያልን ሁሉ በሰዎች ዘንድ ሞገስ እናገኛለን። ትንሽ የተባለን ትልቅ ቀናችን ሲሆን ያንን ቀን ግን መስታገስ ያስፈልጋል በትዕግስት። አዎ የእናንተ ቀን ሆኖ እዚህ ቆማችኋል። መቼም ስለ ሶሻል ሚዲያው ሳነሳኔ የሚጸድቁበት የሚከብሩበትም አሉ፣ ምንኮንን ደግሞ ምናንስበትም ሰዎች አለን። ከዛ ውስጥ የሶሻል ሚዲያውን ኃይል ተጠቅመው ዛሬ ይህን ቤተሰብ ከእንባ ህይወታቸውን ሙሉ ዳግም እንደመወለድ እንዲቆጥሩ ካደረጉት ውስጥ ደግሞ ትልቁን ድርሻ አዶናይና ኢትዮ ኢስታንቡል ቢወስዱ፣ ለነሱ ምክንያት ግን የሆነው ደግሞ ቤታቸው ድረስ ደሳሳ ጎጇቸው ድረስ በመግባት አለሁላችሁ ብሎ የሚስቱን እንግዲህ ምጥ ረስቶ ይሄኛውም ልጄ ነው ከስጋ ባይወለድም ከነፍስ የተወለደ ነው ብሎ የዛሬ ሳቁን የመለሰን በብዙ በጎ ስራዎች የምናውቀው አርቲስት ቢኒያምን ሲጋብዘዋል። ከልጄ ጋር እንደ አዲስ ከተወለደ ልጅ ጋር ይገባል ብዬ እኮ ነው። በቃ ያለን ነው እንጂ ለብዙ ዓመታት ሳቅሎ የነበረ መካከል አንዱ ሰው ያንቺ ነውና ብዙ ርቀት እንጃለኝ። ከዛ አኳያ ብዙ ሰዎች በመንቺ መቀያየርም አርቲስትነቴንም ይዘነጉታልና ትላልቅ ካቀርኳቸው በተለይ ከዚህ በኋላ ከሚኖረኝ ሾው ስለራሴ በእርግጥ ስለራሴ ኢንተርቪው አድርጌያለሁ። የተነሳሁበትን መልሼ ኢንተርቪው ካደረኩ በኋላ ነው ገነት ልጋት ወልቦስ ላይ በትልቅ አስበ ነበር። ዛሬ እንኳን ሰበራ ገብቻለሁ። ከዛ ደግሞ አንድ እንኳን ሰብረህ ደግሞ በጣም ትልቅ ቦታ ነው ያለው ማለት ትልቅ ስራ ሰርታ አይ ነው እግዚአብሔር ይፈቀደው ነው የሚሆነው። በጣም አንደኛ መመረጥ ነው ብዬ አስባለሁ። አሁን ያለንበት ጊዜ እኮ ብዙ እንዳለቀ የሚሰማን ሰዎች ብዙ ትንሽ አይደለንም አይደል? ሁሉ ነገር አበቃና ከዛ በኋላ ፈጣሪ ፊት ስንቆም ምን ሰራችሁ ብለን ስንጠየቅ ምንድነው የምንለው ብለን ሁላችን ነፍሳችን ይጠይቀናል።
እግዚአብሔር እድሉን ደግሞ አመቻችቶ ለነፍሱ የቆመ ሰው ደግሞ ሆነ መድረክ ላይ መምጣት መታደልም በጣም መታደልም። በእርግጥ እውነት ለመናገር ቅድም አንቺም አንስተሽዋልና ከጀርባ ያለው እንደውም የኔን ስሜት ስለማያውቁት ነው። ብዙ አሁን ልጄንም ትቼ መሄዴ ምናምን ጥያቄ ይፈጥርባቸዋል። ግን እኔ ከመጀመሪያውም ጀምሮ ህይወቴ ትንሽ ከወጣቱም ለየት ያለ ነውና በውስጤ ራሴን የሰራሁት ሰው ነኝ። ከምንም በላይ ደግሞ ሁሉ እግዚአብሔርን እናቴ ድንግል ማርያምን ማመስገን እፈልጋለሁ። ምክንያቱም የመጨረሻ ጸሎቴ የነበረው ጽጌ ተፈጸመ እዛ ነበርኩኝና የኔን መከራ ፈጽሚልኝ፣ በቃኝ፣ ከዚህ በኋላ ህልም አለኝ፣ ራዕይ አለኝ፣ ግን በቃ ይብቃኝ ብዬ የመከራዬን ቀን ያበቃሁበት ሁኔታ ነበርና ብዙ ሰዎች አዶኒን አምጪ ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይሄ ቪዲዮ ለምሳሌ ከ500,000 100,000 150,000 ሰብስክራይብ ቢያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሽዮ ነው። ሰብስክራይብ አድርጉ። ፒስ። መቼ የአቢን ልጅ እንግዲህ ያው መቼም እዚህ ተገኝተን ሳንጎበኘው አንሄድም ብለን ቪዲዮ ሰርተናል እና ይህንን ቪዲዮ ሁላችሁም ለሁሉም ሰው እንድታደርሱ በአክብሮት ጥሪ ማቅረብ እንወዳለን። የፍቅር ሶሻል ሚዲያ ማህበር አይደለ? የፍቅር ሶሻል ሚዲያ እና ማህበር እንደ ፍቅር ሶሻል ሚዲያ እንግዲህ እኛ ማድረግ ያለብንን ነገር እናደርጋለን። ማድረግ የምንችለው ምንድነው? የተሰሩ ቪዲዮዎችን ሊዩት እያደረገን ለህዝብ ማድረስ ነው። ይህ ልጅ እንግዲህ ከ4 ወር ጀምሮ በልብ ህመም በሽታ ተይዞ ሕክምና ሲከታተል ቆይቷል። አሁን ግን ህንድ ሀገር ሄዶ መታከም አለበት ተብሏል። የልብ መጥበብ እንዲሁም ደግሞ የቀዳዳ ልዩነት አሳይቷልና ይህንን ልጅ ተባብረን እንድናሳክመው በአክብሮት ለመጠየቅ እወዳለሁ። ይህ የለበስኩት ቲሸርት ደግሞ እሱን ለመደገፍ የተዘጋጀ ነውና ካላችሁበት በ500 ብቻ በመግዛት መደገፍ ትችላላችሁ። ልጅ ያለው ያውቀዋል። መቼም ልጅ ትልቅ ሀብት ነው። ስለዚህ እባካችሁ ሁላችሁም ተባበሩ። ከሼር ኮፕሊንግ ጀምሮ እስከ ጸሎት እንድታግዙን በትህትና እናሳውቃለን። እንግዲህ ልጄ የሚያስፈልገው ችግሩ የታወቀ ነው። ከጥቁር አንበሳ የተጻፈና የተሰጠኝ ወረቀት አለ፣ ወደ ህንድ ሀገር የተፈቀደለት፣ ከህንድ ሀገርም ዋጋ መጥቶለታል። ይህን ያወቅኩት የዛሬ ዓመት አካባቢ ነው። የተሰጠኝ ወረቀቱ የዛሬ ዓመት ነው። ድጋፍ ማሰባሰብ የተሰጠኝ ከጥቁር አንበሳ ዶክተሮች ተጽፎ የተሰጠኝ ህጋዊ ወረቀት አለኝ። በዛ እያሰባሰብኩኝ ግን እስከ 400,000 ብቻ ነው የተሰበሰበው እስካሁን። ከዚህ በኋላ ግን አቅም ያልቻለም አልፈቀደም በሚል በሚዲያ ላይ አውጥቻለሁ። ሚዲያ ላይም ደግሞ የፍቅር ሶሻል ሚዲያ ተቀላቅዬ መስርተውልኝ ይኸው እያስተባበሩልኝ ይገኛሉ። በዚህም የኢትዮጵያ ህዝብ ሼር ኮፕሊንግ እያደረጋችሁ ፎሎ እያደረጋችሁ ያቅማችሁን እንድትረዱኝ ስል እማጸናለሁ። በፍቅር ሶሻል ሚዲያ አቢ ፍርዴ ልጅ በአሁኑ ሰዓት ላይ የሚያስፈልገው ሕክምና ነው። የፍቅር ሶሻል ቤተሰቦቻችን እንደሚታወቀው ለወገን ደራሽ በአንደኝነት የሚደርስ ነው የፍቅር ሶሻል እና አንድ ብርሃን ነው የቀረኝ። ያ አንድ ብርሃኔ ደግሞ ይሄ ልጅ ነበር። መጠንቀቅ ነበረብኝ። መጀመሪያ አካባቢ ላይ በምንም ተአምር ገንዘብ ማሰባሰብ አልችልም። ምክንያቱም አውቃለሁ ሶሻል ሚዲያ ላይ እንዴት ነጥብ እንደምትይ እርዳታ ነገር ከባድ ነውና እዛ ጋር ነጥብ መጣል አልፈለኩም። ጄጅ መደረግ አልፈልግም። ብር ነገር ውስጥ መግባት አልፈልግም ምናምንና ፋይናሊ የሱ አካውንት ጠፋ። የሱ የቲክታክ አካውንት ሲጠፋ ደስ አለኝ። ለምን ደስ ያለኝ? አጋጣሚውን ተጠቅሜ ፕሮሞት ማድረግ ይችላል እሱ የሚል ሐሳቤ። ምክንያቱም ኦሬዲ እንደዚህ የሚሰበስብበት አካውንት ነበረ ጠፍቶበታል የሚል ሐሳቤ ነበርና በዛ መንገድ ጀመርን። ከዛ የኔው ልጆች ከኔ ጋር የነበሩት ለምን ገንዘብ አይሰበሰብለት ካልሆነ እንደውም እኛም ማህበሩን ለቃለን የሚል ጥያቄ አመጡ። ጥሩ እንደዚህ ወኔ ካላችሁ ለወገኖቻችሁ አልኩና ምንም መልስም ጥያቄም ሳልሰጣቸው ለሱ እመጣለሁ ብዬ ደወልኩለት። ድሬዳ ሄደን ድሬዳ የሚገርምሽ የመጀመሪያ ቀን ሲሄድ ባቡራ ከዛ በመኪና ሄድኩኝ ይዞኝ ማለት ነው። እዛ ሄጄ ነገር ያንቺ ሊሆን ሲል ደግሞ ፈተናው ደግሞ እዛ ሄጄ ደግሞ አይጠፋም። 2 ቀን ቀረስኩኝ። የሚሄደው በ8 ወር እንደዚህ በ28 መሰለኝና አንድ ቀን ቲኬት ወደ ኋላ ተገኘ። ዛሬ ሄዳለሁ ብዬ ተዘጋጅቼ አንድ ቀን ወደ ኋላ ዘገየኝ። ነገ ምናምን ነው የሚሄደው ማለት ነው። በዛ ሞመንት ውስጥ ይሄ ልጅ መስዑድን እንደሚመስል በደንብ አስተዋልኩኝ።
ጨነቀኝ በጣም ምን እንደማደርግ። ምክንያቱም የሚኖሩበት ቤት ኢቨን እኔ ውጭ ነበር የምጠቀም አቁን ለመናገር እና ለዚህ ልጅ የሚመች አይደለም። አሁንም ትልቁ ቪዲዮም ሰርቼ ነበር። ምናልባት ይሄ ልጅ ታከመ ከዚህ በኋላ ገንዘብ ይሄን ያላላቸው አያስፈልጋቸው የሚሉ ሰዎች አሉ። ግን እኔ በቅርብ ስለማውቃቸው ስብራታቸውን በደንብ አውቃለሁና ይሄ ልጅ እዛ ግቢ ከተመለሰ አም ሹር በቃ ህመሙ መልሶ ያገርሽ። ሁለት ነገር ነው የታከመው። ሰራ ነው ከዛ አፈረስ ነው የሚሆን እና ስለሚያሳስብኝ ያየሁት ኢንቫይሮንመንት አይመችም። ባይዘው ዶክመንተሪ ስለምሰራው ብዙ ዝርዝር ውስጥ አልገባም እና አየሁኝ ምናምን ጨነቀኝ እዛ ሞመንት ውስጥ መቆየት እኔ ለራሴ። ከዛ አየሁት አባቱ መናገር አይችልም ካሜራ ፊት። ስልኬን አቆምኩና ሲስራው እንደዚህ በል 3 ነው መቅዲ ኦፍ ያደረኩት። ታምኛለሽ? ካሜራ ትቼ ሄድኩኝ ወጣሁ። ያው ምኑን ያውቁታል ብለው ተናገር ምናምን ብዬ መናገር ከበደው እና ይሄኛው መሞት አልፈልግም ይሄኛው ደግሞ ደከመኝ ሲል የመጀመሪያው እነሱን ፖስትኩኝ። ምናምን ሽታይ ወዲያው መምጣት አለባልኩት በአንድ ቀን ውሳኔ ማለት እሱ እየመጣ እኔ ቲኬት ቆረጥኩኝ። የዛን ቀን እንግዲህ ያው ምጡ መጣና ምርጫ ሲቀርብ ነው አንድ ቪዲዮ ሰራሁኝ የሚያጽናናኝ ቪዲዮ። ምክንያቱም ሆስፒታል ሄድኩኝ ባለቤቴን ይዤ ምናምን ፈለገ ማንም ሊል ይችላል። እኔ አንድ ብርሃኔ ታይቶኛል። ገብቶሻል? አላኔ በረከትሽ ካልታየ ከባድ ይሄኛው ይሻላል። እኔ ይሄኛውን ብመርጥ ልጅ አካለ ጎደሎ ሊወለድ ይችላል ማለት ያ ነው የታየ። ስለዚህ የተወለደው ይበልጣል። ይሄኛውን ደግሞ አንተ ስራው አንቺ ስሪ ምጡናቂዩ ልጄን ውብ አድርገሽ በረከት አድርገሽ እንዲመጣ ብዬ በልብ ያወራውኝና ያው ጉዞ ጀመረን። ከሬዶ አዲስ አበባ ከአዲስ አበባ እርጋ ጨፌ የሚገርም ጊዜ ነው ያሳለፈው። ለምን ሄዳችሁ ለዚህ? ከመሱ ጋር ለማገናኘት ይዘው ይርጋ ጨፌ ድረስ ሄድክ ማለት ነው። ምክንያቱም ፈርስት ምንም ምንድነው የለም ገብቶሻል? አዎ በቃ ይዘው ስትወጣ በኃይልና በአቅም እንዲሆን ምንድነው እኔ መሄዱ አይደለም እሱ ለጥራት በዚህ አጋጣሚ በጣም ላመሰግናቸው የምወደው እነሱ ቤቶች እኔ አዲስ አበባ ገብቼ 49 መዞሪያ ላይ ወረድኩ ስል እሱ ከፎቅ ላይ ሚስቱን ይዞ እየወረደ ነው ወደ ሐኪም ቤት ሊሄድ ልትወልድ እና ምንድነው እንኳን አላጠቆረችም። ምንድነው የሆነው መሰለሽ እኔ የኔ የታየኝ ነገር አለ እዚህ ልጅ ላይ ህይወቴ በቃ አንደኛ የመጀመሪያው ነገር የልጁ ጭንቀት ተጋብቶብኛል። ግን አየሽ እኛ እናቅ ዛሬንም ነገንም የምንሰራው ዛሬ ላይ ነው። ወደ እርጋ ጨፌ ስንሄድ ፋጤ የመሱድ እናት መሱድ በፍቅር ነው የተቀበለው። በተለይ መሱድ የመጀመሪያው ሞመንት ማየት ይችላል እኔ አካውንት ላይና እጅግ በጣም የሚገርም ሞመንት ነበር። ፍቅሩ፣ አስተቃቀፉ፣ ጉጉቱ ምናምን እንዲህ እንኳን አልነበረም እና በጣም የሆነ ነገር ጫረብኝ። እኔ ልጅነቴን አልወደውም። ልጅነቴ እጅግ በጣም ጥያቄ አለብኝ በልጅነቴና ልጅነቴን እንድወደው አደረገኝ። 3ቷ ቀን እጅግ በጣም የሚገርም ቪዲዮ አብሮነት ቪዲዮ ሰራው ማለት ነው። ምንድነው መነጻጸር የጀመረው ሰው የዚህ ልጅ ህመምና የልጅነት ሞመንት አለ አይደል? ይሄ ቢድን አብሮ ቢቀጥሉ ምን አሁን ያለው ሞመንት አሁን ያገኘ ነው ከህክምና በኋላ እነኛን ነገር እንዲያነጻጽሩ ነው ያደረኳቸው። ስፔሻሊ በዛ ቦታ ላይ የምፈልገውን ታርጌት ነበር በመጣይ ነበር ራሴን የምቀርጸው የነበረው ካሜራማን ልጅ አይደልኩምና በዚህ አይነት መንገድ ስቶሪው ተሰራ። የሚገርምሽ መሱዴ የልጅ አዋቂ ነው። እንደውም ሰርቼለታለሁና ልጅ ስትዩ አዋቂ ነው፣ አዋቂ ስትዩ ባላይምሮ ነው፣ ባላይምሮ ስትዩ ደግሞ እግዚአብሔር ባንደበቱ የሚጠቀምበት ነው ባይዘው እና በጣም አስተዋይ ልጅ ነው መሱዴና ጉያዬ ውስጥ ገብቶ አንድ ቀን ወደ ኋላ አስቀረኝ እዛ እንዳንወጣ እያለቀሰ። በጣም ተግባባን። በጣም ከምነግርሽ በላይ መናራ ላይ ቢኒ 100,000 ስትገባ አለኝ ይሄን ጉዳይ ሲጀምር 20,700 ነበር ቲክታክ ማለት 100,000 ስትገባ እናከብራለን አንድ ላይ አለኝ። ሐዋሳ ስገባ 50,000 አከበርኩኝ። ነገርም በጎ መስራት ደግሞ ለራስ ነው እኮ። ከዛ በቃ ኦሬዲ ፋይን በቃ ሁሉ ነገር አሪፍ እየሆነ መጣ። ወደ ሐዋሳ እያለው አዶኒ በውስጥ አወራኝ ቢኒ እንደዚህ ምናምን አዲስ አበባ ስትመጣ አገኛለሁ። ኦኬ ቴንክ ዩ። ደስታው ሙሉ ሆነ። በ24 50,000 አከበርኩኝ። በ24 አዶኒ መልስ ሰጠን። ሐዋሳ ላይ ደስታችን እናወጅ ነው መልስ። ከዛ ወደ አዲስ አበባ መጣ። ነገርካቸው እዛው? ኦፍ ኮርስ። እንዴት ምን ተሰማች? የሚገርምሽ ነገር በዚህ ጉዞ ላይ ሳላመሰግን ማለፈው ማህበሬ የፍቅር ሶሻል ሚዲያ ማህበር ይባላል። ሰፊ የሆነ ፕሮጀክት ነው ያለን። ትልቁ ህልማችን ወጣት መጥቶ ስራ እንዲሰራ ከሰራ በኋላ ነው ወገኖች እንዲያግዝ ነው። ፋውንዴሽን አለን ውስጡ
የነገ ደግሞ መሬት ላይ ቢዝነስ ሴንተሮች እንዲኖሩ ትልቅ ሆስፒታል ቤት ብዙ ነገሮችን አቀደናልና ይሄ ማህበር እሱ ገንዘብ አያወጣም ነበር፣ እኔ አላወጣም ነበር። ከስር በሐሳብ በገንዘብ እየሄዱ ነበር ስፖንሰር እያደረጉ ሲያግዙን የነበሩና አዋሳ ላይ የኛ አባሎች ነበሩ፣ ድሬዳዋ ላይ ራሳቸው ነበሩ። ብሄርንበት ኤጀንቶች አሉ በቃ እና በጣም ከልብ እናመሰግናለን በዚህ አጋጣሚ። ምን አለፋሽ ነገር ሁሉ የተሳካ ነበር። ይሄን ሁሉ ደግሞ ያደረገው የድንግል ማርያም ልጅ እምዬ ማርያም ኪዳነ ምህረት ሰሚነሽ ኪዳነ ምህረት የምር ትልቅ ስራ ሰርታለች። እዛ ጋር እጅግ በጣም አመሰግናለሁ። የሱ ቴክስት መመለስ የሱ ከኔ ጋር ማውራት ከዛ ደግሞ ደግ ልብ ጀርባ ደግ ልባል አቶ ብርሃን እጅግ በጣም የሚመሰገኑ 113ኛ ነው ይሄ ልጅ ሲሰራ 112 ሰው አልተወራለትም ሲሰራና በዚህ ልጅ ምክንያት ነው 112 የነጻ ሕክምና ያገኙ ሰዎች እንግዲህ ተነሱትና በጣም ከልብ ነው የምናመሰግነው። እኛ እንመጣለን፣ በራችሁን እናንኳኳለን። መታከም ሀገር ውስጥ መታከም ለሚችለው እናንተ ሕክምና ስጡልን፣ እኛ ደግሞ በእነሱ ሂስቶሪ አስተካከል ድርጅቶቻችሁን እናስተዋውቃለን። የመጀመሪያው ጥሪ ነው። ሁለተኛው ጥሪ እንግዲህ ስፖንሰር ሆስፒታል ሳይኖራቸው ድርጅት ያላቸው ብዙ ባለሀብቶች አሉና ለኛ ከምትሰጡን የስፖንሰር ገንዘብ ግማሹን ለሚታከሙ ሰዎች እንሰጣለን። ምክንያቱም ብዙ ስብራቶች አሉ። ከመጋረጃ ጀርባ በሽታ መጋረጃ የዘጋባቸው ብዙ ሰዎች አሉ። እኔ አሁን እውነት ለመናገር በጣም የማመሰግነው የአርቲስት ቢኒያም ዮሐንስ ባለቤት በጣም ነው የማመሰግናት። እንደ እናትም እንደ ነፍሰ ጡርም በቃ ሆነሽ ስታስቢው በዛን ወቅት ላይ ምጥ ይዞ ባል ከጎንሽ መለየት ማለት በጣም ነው የሚከብደው እና ግን በዛን ሰዓት ይሄ ታመመ ልጅ ይብሳል ብላ መፍቀዷ በጣም አከብራታለሁ። መብርሃን ሁሉም ተጠብቃት። ሊና ወልደሰንበት ትባላለች። ከሱም አልፋ ደግሞ እስካሁን ድረስ የተሸከመችን እሷ ናት። ፊቷን አላጠቆረችብንም። ደስተኛ ሆና ይኸው እነሱ ጋር ያለን እስካሁን ድረስ ያው ተመጣው እኔ ራሴ ነገ ወሬ ነው 27 ወሩ ነው ተመጣ። በእውነት ነው የምልሽ አንድ ቀን ፊቷን አላጠቆረች ደስተኛ ሆና ነው ያዘችንና በጣም ላመሰግናት እወዳለሁ። አመሰግናለሁ። እንደዚህ አይነት ሚስት ከዛ እንደዚህ አይነት ሰው እድለኛ ነኝ። ያንተም በጣም እድለኛ ልባም ማለት ነው። ሁሉም ነገር ከላይ እና ያው እኔ አሁን ጭንቀት ያለብኝ ነገር ምንድነው ይሄ ልጅ ድሬዳዋ እዛ ቤት አልመለስም ብሎኛል። ምክንያቱም ሲቃውን ስለሚያቀው መውጣት መግባት አለመቻል ማለት በጣም ነው የሚከብደው። በእውነት እዛ ቦታ ላይ ሆነሽ ብታዩ በቃ አካባቢያችን ያለ ሰው በሙሉ ያውቀዋል። እንግዲህ ለየዝግቤ ነው የሚሉት እና እዛ ቤት አልመለስም እኔ ብሏል። እና በቃ ልጁ ዳንልኝ ብዬ ደስ ሲለኝ እንደገና እዛ ቤት አልመለስም አለኝ። ቢመለስም ደግሞ እውነቱን ነው እንደገና በሽታ ላይ ነው የሚወድቀው፣ እንደገና ሐኪም ቤት ነው የሚገባው ብዬ ነው የማስበውና ያ በጣም ትልቅ ጭንቀት ሆኖብኛልና በቃ በዛ ጭንቀት ውስጥ ነው ያለሁት እንጂ እስካሁንም ድረስ እነሱም ላይ አንቀመጥም ነበር። ይዘነው ሄደን ያው ይሄ ብር ያለ በፕሌንም እኮ ለቀጠሮ ማምጣት እንችል ነበር። ግን እዛ ቤት አልመለስም ብሏል። እንደገና ቢታመም ደግሞ ሲታመም እንዴት እንሆናለን የሚለው ቁጭ አድርጎኛል። በቃ ልጃችን ብቻዋን ናት። ጎረቤት ላይ እንጥላለን ጎረቤት። ስለዚህ የምታስቡት አዲስ አበባ እዚሁ ቅርብ ሕክምናው የሚከታተልበት እዚሁ ሆናችሁ ተከራይታችሁ መኖር ነው ለጊዜው። ፈጣሪ ቢፈቅድና ቢረዳ ደግሞ ክብርት ከንቲባችን የተቸገሩ ይደርሳሉ። ሁሉም ችግረኛ ነው፣ ግን እግዚአብሔር ቢረዳን ደግሞ እውነት እኔ አሁን መለመን የምፈልገው ክብርት አዳነች አቤቤ የአዲስ አበባ ከንቲባ በጣም አከብርሻለሁ። የሴት ጅግና ነሽ እና ለሴቶች ደግሞ እንደምትራሪ አውቃለሁ። እናት ነኝ። እውነት ይሄ ልጅ ተጨንቆብኛል እና እባክሽ እላለሁ በቃ ለዚህ ለልጅ ቤት ስጭልኝና እኔም እንደ እናት ከዚህ በኋላ እስከ ሰሪ ያሳለፍኩት ህይወት በጣም ጭንቀት ውስጥ ነበርና እስቲ አረፍ ልበል ይችን ያለችኝ እድሜ እላለሁ ልጄን አግዥልኝ ነው የምለው። በቃ አይዟት። በዚህ አጋጣሚ እንግዲህ እኛም ሁላችን የምንሰራበት ዓላማ አለን። ለተቸገሩ ሁሉ አቅማችን በፈቀደ ለመድረስ በተለይ አሁን የጾም ወቅት ስለሆነ ከደስታው እንግዲህ ከብዙ ከፌስታው ይልቅ ደግሞ ያዘኑ የተከዙ ሰዎችን በመድረካችን አምጥተን
እግዚአብሔር በፈቀደ እንዲረዱ እናደርጋለን። ግን ድካማችን ትርፍ እንዲኖረው ሁል ጊዜ ወደ እናንተ የምናቀርባቸውን ሰዎች አለሁላችሁ ብለን ተስፋ እንድንሆናቸው ግን ከዛሬ እንግዲህ ከነ ልዑል ቤተሰብ ጀምሮ ቢኒያም የሚያግዛቸው ነው። በሶሻል ሚዲያው በራሱም አካውንት እየገባችሁ ፎሎ እያደረጋችሁ እንድታበረቷቸው መልእክታችንን እናስተላልፋለን። የአባይ መዝናኛ ቁም ነገሮች ይቀጥላሉ። መንሱዴ ደግሞ መጥቶ እንግዲህ በጣም ብዙ ተጽዕኖ ፈጣሪ ነው። አብሮ እንግዲህ ይሄን ልጅ እንዲታከም ልዑልን አድርጓል። የሁለቱ ጨዋታ አይጠገብም። ተመልሰን እንመጣለን። መልካም ጊዜ